ሰላም ተነስተልን ወደ ቻናላችን ተከታታዮች እንዴት ቆያችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ምሽቱን የወጣ አንድ ሰበር ዜና ይዤላችሁ መጥቻለሁ። ከጥቂት ደቂቃዎች በፊት የወጣው አንድ መረጃ እንደሚያሳየው የቼልሲ አሰልጣኝ ኤንዞ ማሬስካ የገንዘብ ቅጣት ተጥሎባቸዋል ተብሏል። ነገሩ በዚህ ብቻ የሚያበቃም አይደለም። የጨዋታ ቅጣት እንደተላለፈባቸውም ጭምር ነው የተገለጸው። ምን ያክል ጨዋታ ተቀጡ፣ ምን ያክልስ ገንዘብ ተቀጡ፣ የቅጣታቸውስ ምክንያት ምንድን ነው የሚለውን እስከ ፕሮግራሙ መጨረሻ ድረስ አብራችሁን ከቆያችሁ የምንነግራችሁ ይሆናል ማለት ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ በአክብሮት እንጋብዛለን። እንዲሁ ደግሞ ዩቲዩብ ፕሮግራሙን ለብዙዎች ተደራሽ እንዲያደርገው ቪዲዮን ላይክ እያደረጋችሁ ፕሮግራሙን እንድትከታተሉ በአክብሮት እንጋብዛለን። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ምሽቱን እንግዲህ አንድ መረጃ እየተዘዋወረ ይገኛል። የቼልሲው አሰልጣኝ ኤንዞ ማሬስካ ቅጣት ተጥሎባቸዋል በሚል በርካቶች ይህንን መረጃ እየተቀባበሉት ይገኛሉ። እንግዲህ የእንግሊዝ እግር ኳስ ማህበር ነው ይህንን ቅጣት በእኛ አሰልጣኝ ላይ ያስተላለፈው። የአንድ ጨዋታና እንዲሁ ደግሞ የ8000 ፓውንድ ቅጣት በአሰልጣኙ ላይ መተላለፉ ተገልጿል። እንደምታስታውሱት ከ2 ሳምንት በፊት ቼልሲ ሊቨርፑልን ባሸነፈበት ጨዋታ ላይ ነው እንዲህ አይነት ነገሮች ሲፈጠሩ የነበረው። ማለትም የአሰልጣኙ የቅጣት ምክንያት የሆነው ጉዳይ የተፈጠረው ቼልሲ ሊቨርፑልን ባሸነፈበት የጨዋታ መርሃ ግብር ላይ ነበር። ከ2 ሳምንት በፊት ማለትም ወደ ኢንተርናሽናል ብሬክ ከማቅናታችን በፊት በተደረገው የመጨረሻው ጨዋታ ላይ ቼልሲ ሊቨርፑልን 2-1 ሲያሸንፍ አሰልጣኙ ኤንዞ ማሬስካ በቀይ ካርድ ከሜዳ መውጣታቸው ይታወሳል። ከዚህ ባለፈም የእንግሊዝ እግር ኳስ ማህበር እንዳለው ከሆነ አሰልጣኙ በዚህ የጨዋታ መርሃ ግብር ላይ አንዳንድ ተገቢ ያልሆኑ ቃላት ወይም ደግሞ እነሱ እንደገለጹት ኢንሰልቲንግ ወርድ የስድብ ቃላትን ሲጠቀሙ ነበር። እንዲሁ ደግሞ በጨዋታው ላይ ያሳዩት ጠባይ ትክክለኛ አልነበረም የሚል መግለጫ ነው የወጣው። ከዚህም በተጨማሪ ደግሞ አሰልጣኙ ቅድም እንዳልኩት በ96ኛው ደቂቃ ላይ ከሜዳ እንደተሰናበቱ እናስታውሳለን። ኢቭን በጨዋታው ላይ ብዙ አከራካሪ ነገሮችም ነበሩ። እንዲሁ ደግሞ አሰልጣኙ የሚያሳዩት ጠባይ ትክክል እንዳልነበረና ይሄ ኢምፕሮፐር ማነር የሚባለውን ነገር በጨዋታው ላይ እንዳሳዩም ጭምር ነው የተገለጸው። በዚህ ምክንያት እንግዲህ እሳቸው ለቅጣት መዳረጋቸው ይፋ ተደርጓል። እንግዲህ በዛ ጨዋታ ላይ በቀይ ካርድም ከወጡ በኋላ በጋዜጣዊ መግለጫ ላይ እሳቸው አልተገኙም። ይልቁንም ደግሞ በጋዜጣዊ መግለጫ ላይ የእሳቸው ምክትል አሰልጣኝ ነበር ወጥቶ የጋዜጣዊ መግለጫ ላይ የተለያዩ አስተያየቶችን ለጋዜጠኞች ሲሰጥ የነበረው። ያ መሆኑን ተከትሎ ኤንዞ ማሬስካ የአንድ ጨዋታና የ8000 ፓውንድ ቅጣት ተላልፎባቸዋል ተብሏል። ስለዚህ በአንድ ጨዋታ ላይ አሰልጣኙ በዛች በአሰልጣኝነት ቦታ ወይም ደግሞ በቴክኒካል ኤሪያው ላይ ተችላይኑ ላይ አሰልጣኙን አንመለከታቸውም። እንዲሁ ደግሞ 8000 ፓውንድ ቅጣትም ተጥሎባቸዋል። ይህንንም የመክፈል ግዴታ አለባቸው ማለት ነው። ስለዚህ ምናልባትም ቅጣቱ የፊታችን ቅዳሜ በሚደረገው የኖቲንግሃም ፎረስቱ ጨዋታ ላይ ተግባራዊ ይደረጋል ተብሎ ነው የሚጠበቀው። እንግዲህ አሰልጣኙ ደግሞ ምን አይነት ሀሳብ ይሰጣሉ የሚለውን በቀጣዩ ጊዜ ላይ አብረን እንመለከተዋለን። ከዚህ ጉዳይ ጋር አያይዘው ምን አይነት አስተያየቶቻቸውን ይሰጣሉ የሚለውን ጉዳይ። ነገር ግን የእንግሊዝ እግር ኳስ ማህበር አያይዞ እንደገለጸው እሳቸው የተጣለባቸውን ቅጣት መቀበላቸውንና እንዲሁም ደግሞ ቅጣቱ ተገቢ ነው ብለው ማመናቸውንም ጭምር ነው የተገለጸው። ቀጣይ የሚጠበቁ ሁኔታዎች ይኖራሉ። ያው እንግሊዝ ፕሪሚየር ሊግ ላይ ብዙ እንደዚህ አይነት ሁኔታዎች ይኖራሉ። በተለይ ከአሰልጣኞች የጨዋታ ሂደት ጋር ምናልባትም ደግሞ ከዳኞች ጋር በሚገቡበት ሰጣ ገባ እንዲሁ ደግሞ በውሳኔዎች ጭምር ደስተኛ ላይሆኑ ይችላሉና ብዙ ጊዜ ቅሬታ ውስጥ ሲገቡ አሊያም ደግሞ ከዳኞች ጋር አንዳንድ ሰጣ ገባ ውስጥ የሚገቡባቸው ሁኔታዎች ሊፈጠሩ ይችላሉ። ኤንዞ ማሬስካም በዛ ጨዋታ ላይ ያሳዩት ነገር ትክክለኛ አይደለም ወይም ደግሞ የስነ ምግባር ሕጉን የሚጥስ ነው ብሏል። እንግዲህ ጨዋታው ላይ ምን ሊፈጠር እንደሚችል መገመት ከባድ ነው። አሰልጣኞችን ስሜታዊ ሊያረጋቸው የሚችሉ በጣም ብዙ ነገሮች አሉ። ከዳኝነት ውሳኔው ጋር ተያይዞ ደግሞ ቅር የሚያሰኛቸው ወይ ደግሞ ያልተስማሙበት አይነት ሁኔታም ሊፈጠር ይችላል እና ኤንዞ ማሬስካም እንግዲህ በዛ ጨዋታ ላይ አድርገውታል በተባለው ነገር እንግዲህ እሳቸው ይሄን ነገር ፈጽሞታል አልፈጸሙትም የሚለው በተለይ ደግሞ ይሄ መሳደብ የሚባሉት ነገሮች እሳቸው አድርገውታል አላረጉትም የሚለው ነገር እንዳለ ቢሆንም ነገር ግን እሳቸው መቀጣታቸው ጭምር ነው ይፋ የተደረገው። በሌሎች አሰልጣኞችም ላይ
ብዙ ጊዜ እንደዚህ አይነት ሁኔታዎች ሲፈጠሩ እናያለን። በተለይ ደግሞ እንደዚህ በጣም የጨዋታ የክብደት መጠናቸው ከፍተኛ በሆኑ የጨዋታ መርሃ ግብሮች ላይ ከዛ ባለፈ ደግሞ በጣም ከባባድ በሚባሉ የጨዋታ መርሃ ግብሮች ላይ ሳይቀር አሰልጣኞች ፕሬዠር ላይ ስለሚሆኑ እዛ ሰዓት ላይ የሚፈጠረው ነገር አንዳንዴ አውት ኦፍ ኮንትሮል ወይ ደግሞ ከቁጥጥር ውጪ ሊሆን ይችላል። በዚህ ምክንያት ብዙ አይነት ሁኔታዎች ሲፈጠሩ ልንመለከት እንችላለን። ያው የእግር ኳሱ ጠባይ ነው። ግን ደግሞ አሰልጣኝ ኤንዞ ማሬስካ በዛ ጨዋታ ላይም በቀይ ካርድ የሚወጡበት ሁኔታ እንዳለ ሆኖ ልክ ኤስቴቫኦ ዊሊያን ያቺን የመጨረሻ ደቂቃ ግብ ሲያስቆጥር በምን አይነት መንገድ ደስታቸውን ሲገልጹ ሰለብሬት ሲያደርጉ እንደነበረም ጭምር ተመልክተናል። ያም ሆነ ይህ እሳቸው እንግዲህ ለአንድ ጨዋታ ቼልሲን አይመሩ በተችላይ ላይ ቆመው ይልቁንም ደግሞ በምክትል አሰልጣኛቸው ቼልሲዎች እየተመሩ ጨዋታቸውን የሚያከናውኑ ይሆናል። ከዛ ባለፈ ደግሞ እንደዚሁ የገንዘብ ቅጣትም ተጥሎባቸዋልና እነዚህን አይነት መረጃዎች ነው እየተመለከትን የምንገኘው ለማለት ነው። የኢንተርናሽናል ብሬክ እንግዲህ ተጠናቋል። አሁን ተጫዋቾችም ወደ የክለቦቻቸው እየተመለሱ ይገኛሉ። በዚህ ሳምንት ተጠባቂ የሚባሉ የጨዋታ መርሃ ግብሮችን የምንመለከት ይሆናል። የምዕራብ ለንደኑ ክለብ ቼልሲም ቅዳሜ በመሳሳት ተጠባቂ የሆነውን ጨዋታ ከኖቲንጋም ፎረስት ጋር የሚያከናውን ነው የሚሆነው። በቼልሲ የውድድር ዓመት ላይ ወሳኝ ሚና ከሚኖራቸው ጨዋታዎች መካከል አንዱ የጨዋታ ነው። በአንጻሩ ደግሞ የሚገጥመው ኖቲንጋም ፎረስትን ነው። አንጂ ፖስቴኮግሉ ውጤታማ ጊዜን እያሳለፉ አይደሉም። 5-6 እንደዚህ አካባቢ ጨዋታዎችን በተከታታይ እያደረጉ ነገር ግን ውጤት እያስመዘገቡ አይደለም የሚገኙትና ኖቲንጋም ፎረስት አሁን እሳቸውን ለማሰናበት አሰፍስፎ ወይም ደግሞ አቆብቁቦ እየጠበቀ ነው የሚገኘው። ምናልባት ከዚህ በኋላ ጥቂት ጨዋታዎችን ነው ልንመለከት የምንችለው። በእነዚህ ጨዋታዎች ውስጥ ኖቲንጋም ፎረስት ውጤት ማያስመዘግብ ከሆነ አንጂ ፖስቴኮግሉ የመሰናበታቸው ጉዳይ አይቀሬ ይመስላል። ቼልሲ እንግዲህ ኖቲንጋም ፎረስትን በመሳሳት ይገጥማል። ከዛ በመቀጠል ደግሞ እንደዚሁ ሌሎች ከባባድ የሚባሉ ጨዋታዎች ይቀጥላሉ። በአውሮፓ ቻምፒዮንስ ሊግ እንዲሁ ደግሞ በእንግሊዝ ፕሪሚየር ሊግ የሚደረጉ ጨዋታዎች ቼልሲ ከኢንተርናሽናል ብሬክ በፊት የመጨረሻ ጨዋታውን ሲያከናውን ሊቨርፑልን አሸንፎ የሊጉን መሪ ያሸነፉበትን የጨዋታ መርሃ ግብር ነበረ የተመለከት ነው። በዛ የማሸነፍ ሜንታሊቲ በዛ የማሸነፍ ስነ ልቦና ይቀጥላሉ ወይ የሚለው መጨረሻ ላይ እንግዲህ የምንመለከተው ይሆናል። በጨዋታዎች ሂደት ውስጥ መናየው ነገር ነው የሚሆነው። ግን ቼልሲ ወደ መሪዎቹ ተርታ ለመጠጋት በተከታታይ የሚያደርጋቸውን ጨዋታዎች ማሸነፍ ይጠበቅበታል። እንግዲህ ቼልሲ በተከታታይ ውጤት ሲያጣ ከነበረ በኋላ ነው በመጨረሻም ሊቨርፑልን ማሸነፍ የቻለው። እንደና አያክስ፣ ሰንደርላንድ፣ ወልቭስ፣ ቶተናም ከመሳሰሉ ቡድኖች ጋር ደግሞ እንደዚሁ ወሳኝ ጨዋታ መርሃ ግብሮቹን ከኢንተርናሽናል ብሬክ በኋላ የሚያከናውን ይሆናል። ስለ ጉዳዩ ምን ትላላችሁ? ሀሳቦቻችሁን በኮሜንት ላይ አስቀምጡልን። በሌሎች ፕሮግራሞች ፈጣሪ ቢፈቅድ እንገናኛለን። እስከዛው መልካም ጊዜ፣ መልካም ቆይታ ይሆንላችሁ።